እንኳን ብናገለግለው እኔ በቃ ገረፍ አርግ እጅ ጫነባቸውና ወጣ በቃ አንተ በለው ዘም ብለ ተናገር ባክ ሰው በትንቢት ነው መሬት ላይ ሚንከበበል ጣል በለው አምጣው ጣለው ገንዘቡን ማባውን አለቀ። ከዛ ህዝቡ አያርፍም። ልክ ይሄ ዝናብ የሌለበት ደመና አይታችኋል ብላችሁ ዝም ብሎ ቡዝዝ ብሎ ከአንዱ ቸርች ወደ አንዱ ቸርች ሲሄድ ራሱ ነቃ ብሎ ራሱ አይር ኮንሸስ አይደለም። እንዲህ ማቶ አርገ ነው ግፍ አይገለንም እኛ ማቶ አርገ ነው። አረጋታ ሆይ ድረስልን። በእውነት ሊያቃጥለን ነው እንዴ ደግሞ ያመጣን ወደዚህ ወደ ጴንጤው እኮ ተቃጥለን ልትሞት የሚያደርግ ነገር አለ እንዴ? ስምህ አይደለም እንዴ? አንተ ስምህ አይደለም። ጴንጤ የሚታወቀው ድሮ በጨዋነት አደራ በመጠበቅ ነው፣ ጌታን በመፍራት ነው፣ በምስኪንነት። ይሄ ጩሉሌ ጴንጤ ከየት ነው የመጣው? ሙለጭ ያለ ወንበዴ ማፊያ ዓለም ውስጥ የሌሉ ወመኔዎች ዓለም ማታቀውን የሚያቅ እንዴት ቻልክበት? ውስጥ የለም። በእርግጥ መንፈስ ቅዱስ የለም። እኔ ቢኖር እንደዚህ የምትሆን አይመስለኝም። አንተን አለኝ ያልከው እንጂ እኔ ያለው መንፈስ ቅዱስ ያለውን አቀዋል። ይኸውልህ ንፋስ መኖሩ የምናቀው ዛፍ ሲንቀሳቀስ፣ ዛፍ ከተንቀሳቀሰ ንፋስ አለ። እነዛ የመንፈስ ፍሬዎች ካልታዩብህ አንተ ጌታን አልተቀበልክም። ከነገና መቀበል አለ። የፈለገ ፓስተር ሁን፣ ሐዋርያ ሁን፣ ነብይ ሁን አያገባኝም። እኔ ህይወት የታለ? የታለ ህይወት? ኑሮ የታለ? ሊያስወጡኝ ነው ሕዝቅኤል አለ። ከገዛ መቅደሴ ሊያስወጡኝ ነው አለ። የከበርንበት ነው፣ እንጀራ የበላንበት ነው፣ ውሃ የጠጣንበት ነው፣ መንገድ አሳልፉኝ ብለን ያለፍንበት ነው የኢየሱስ ስም። ለምነን የተቀበልንበት ነው የኢየሱስ ስም። በጌታ ብለን ለምነን የተቀበልንበት ነው። ክፉን ቀን የተሻገርንበት ነው የኢየሱስ ስም። የሞትን መውጊያ ያመለጥንበት ነው የኢየሱስ ስም። የሚፈልገን አዳኝ ጠላት እንዳይደርስብን ጋሻ ሆኖ የከለከለልን ስም ነው ኢየሱስ ስም። እና በኢየሱስ ስም እንዴት ቁማር በጌታ እንዴት ይሆናል? አይሆንም ወዳጆች፣ አይሆንም። አውቃለሁ እዚህ ያላችሁት የሚመለከታችሁ ይኖራል፣ ማይመለከታችሁ። አብዛኛው ግን በዓለም ላይ ያለው ይሄን መስማት ስላለበት ነው፣ የግድ ነው በቃ።